ሰላም ጤና ይስጥልኝ። አዲስ ስልክ ለመግዛት አስበዋሉ ወይንስ አሁን እጆ ላይ ያለው ስልክ ኦሪጂናል ይሁን ፎርጂድ ለማረጋገጥ ፈልገዋሉ? በአሁኑ ሰዓት ፎርጂ ስልኮችን ከኦሪጂናል ስልክ መለየት እጅግ በጣም አስቸጋሪ እየሆነ መጥቷል። ነገር ግን ዛሬ ማንም ሰው ሊያታልላችሁ የማይችልበትን ኦሪጂናልን ስልክ ከፎርጂድ ስልክ መለየት የሚችሉበትን አንድ እጅግ በጣም አስገራሚ መንገድ አሳያችኋለሁ። በሁለተኛነት ሰሞኑ የብዙ ሰዎች የቴሌግራም አካውንታቸው ሀክ እየተደረገ አላስፈላጊ የሆኑ ሊንኮች ለወዳጅ ዘመዶቻችሁ እየተላከ ብዙ ሰዎች እየተቸገሩ ነው ያሉት። ታዲያ በዛሬ ቪዲዮ እንዴት አድርጋችሁ የቴሌግራም አካውንታችሁ በጭራሽ ሀክ እንዳይደረግ ማድረግ የሚችሉበትን አንድ ሌላ አሪፍ መንገድ አሳያችኋለሁ። ጌታውን እባላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ አድርጋችሁ ጀምሩ። ኦኬ፣ የመጀመሪያውና አንደኛው ስልክ ከመግዛታችሁ በፊት አሁን እጃችሁ ላይ ያለው ስልክ ኦሪጂናል ይሁን አይሁን ለመለየት ቀጥታ ወደ መደወያው እንሄድና ኮከብ መሰላል 06 መሰላል እንልና እንደውላለን። ኦኬ፣ ይሄ የስልካችን መለያ ሲሪያል ነምበር ነው። ይሄንን ነምበር በቀጥታ ከዚህ ጽፋችሁ 15 ዲጂት ነምበሩን ትወስዱና ወዴት እንሄዳለን? ወደ ብራውዘር እንሄድና ብራውዘር ሰርች ባር ላይ imei.info ችን ከታች ጽፍላችኋለሁ። imei.info ከዛ ሰርች እናደርጋለን። እስኪመጣ እንጠብቃለን። እዚች ጋር ቅድም ኮፒ አድርገን ኮከብ መሰላል 06 መሰላል ብለን ያገኘነውን ሲሪያል ነምበር ባለ 15 ዲጂቱን እዚች ጋር ፔስት እናደርጋለን። ፔስት ዘን ከዚህ ቼክ IMEI የምትለው አንድ ጊዜ ብቻ እነካለን። ትንሽ ስለሚቆይ ኖርማል ነው፣ ጠብቁት። ሉክ እዩት። እንግዲህ አሁን እጄ ላይ ያለው ስልክ ሳምሰንግ ነው። ስለዚህ እዩ ዲቫይስ ታይፕ፣ ሪሊዝድ ኦፕሬቲንግ ሲስተም፣ ቺፕሴት፣ ሲም ካርድ አያችሁት አይደለ? የስልክ ዲቴል ኢንፎርሜሽኑን ዲስፕሌይ ያደረገልኝ ማለት ነው። ስለዚህ በዚህኛው መንገድ እጃችሁ ላይ ያለው ስልክ ለመግዛት ያሰባችሁት ስልክ ኦሪጂናል ይሁን ፎርጂድ መሆኑን የምታረጋግጡበት መንገድ ይሄኛው ነው ማለት ነው። ምንም አይነት ኢንፎርሜሽን ማያመጣላችሁ ከሆነ ያ ስልክ ፎርጂድ ነው ማለት ነው። ስለዚህ ስልክ ከመግዛታችሁ በፊት ስልኩ ኦሪጂናል መሆን አለመሆኑን በዚህኛው መንገድ ቼክ ማድረግ ትችላላችሁ። ተጠቀሙበት። ኦኬ፣ ሁለተኛው ሰሞኑን የብዙ ሰዎች የቴሌግራም አካውንታቸው ሀክ እየተደረገ ለጓደኞቻቸው ለወዳጅ ዘመዶቻቸው አላስፈላጊ የሆነ ሊንኮችና ሜሴጆች እየተላኩ ብዙ ሰዎች በውስጥ መስመር እየጠየቁኝ ነው ያሉት። ስለዚህ ዛሬ በጭራሽ የቴሌግራም አካውንታቸው ሀክ እንዳይደረግ ማድረግ የሚችሉበትን መንገድ እናያለን። በቀጥታ ወደ ቴሌግራም እንግባ። ሉክ እዚህ ወደ ቴሌግራም ከገባን በኋላ እዚች ጋር ከግራ በኩል 3 ነጠብጣብ በኋላ አንድ ክሊክ እናደርጋለን። ዘን ሴቲንግ እንፈልጋለን። ሴቲንግን እንንካው። እዛ ወደ ታች ፕራይቬሲ እንደ ሴኩሪቲ ላይ አሁንም እነካለን። ዘን እዚች ጋር ቱ ስቴፕ ቬሪፊኬሽን ኦፍ ሆኖ ነው ያለው። ይሄንን ቱ ስቴፕ ቬሪፊኬሽን ኦን ካደረግን በጭራሽ የቴሌግራም አካውንታችን ሀክ ሊደረግብን አይችልም። እሱን ኦን ለማድረግ እዚህ እሱ ላይ አንድ ጊዜ እነካለን። ከዛ በኋላ ሴት ፓስወርድ ይላል። ስለዚህ ፓስወርድ ክሬት ማድረግ አለብን። እዚህ ሴት ፓስወርድ የሚለው ላይ አንድ ጊዜ እነካለን። ከዛ እዚህ ጋር ፓስወርዳችንን ክሬት እናደርጋለን። ይሄ ፓስወርድ እንዳይጠፋባችሁ እንዳትረሱ ቀድማችሁ በማስታወሻ ጽፋችሁ ብታስቀምጡ ጥሩ ነው። ፓስወርድ ክሬት እናደርግ። እኔ ፓስወርዴን ክሬት እያደረግኩት ነው። እናንተም የራሳችሁን ፓስወርድ ክሬት ማድረግ ትችላላችሁ። እችኛውን ቀስት እንካና ወደ ቀጣዩ ስቴፕ እንሂድ። ራሱን ፓስወርድ እንደግማለን። ዘን አሁንም እችኛውን ቀስት እነካለን። ኦኬ የፓስወርድ ሂንት ስጥ ይለኛል። የፓስወርድ ሂንት መስጠት አልፈልግም። እዚች ጋር ስኪፕ የምትለውን አንድ እነካለን። ሪከቨር ለማድረግ ኢሜይል ይፈልጋል። ኢሜይላችሁን እዚህ ቦታ ታስገባላችሁ። እኔ ኢሜይሌን ላስገባ፣ እናንተም ኢሜይላችሁን እዚህ ቦታ አስገቡ። ከዘን ነክስት ትንሽ እንጠብቅ። አሁን በቀጥታ ቬሪፊኬሽን ኮዱ በምን ይመጣልናል? በኢሜይል አካውንታችን ይመጣልናል። ስለዚህ እስኪመጣ እንጠብቅ። ያን የቬሪፊኬሽን ኮድ እናመጣና እዚሁ እንሞላለን። ሉክ መጥቷል። አይ ሆፕ 843940 ቬሪፊኬሽን ኮዱ በኢሜይል አካውንታችሁ ይላክላችኋል። በቀጥታ ያንን ቬሪፊኬሽን ኮድ ትወስዱና እዛ ቦታ ትሞላላችሁ። ቱ ስቴፕ ቬሪፊኬሽኑን ኦን አደረጋችሁት ማለት ነው። ሪተርን ቱ ሴቲንግ። እንውጣ ከዚህ። ሉክ ቅድም
ቱ ስቴፕ ቬሪፊኬሽን ኦፍ ነበረ። አሁን ቱ ስቴፕ ቬሪፊኬሽንን ኦን ማድረግ ችለናል ማለት ነው። ከዚህ በኋላ ማንም ሰው እንዲህ በቀላሉ የቴሌግራም አካውንታችንን ሀክ ሊያደርግብን አይችልም ማለት ነው። እነዚህን ሁለት መንገድ ተጠቅማችሁ በመጀመሪያው ስልካችሁ ኦሪጂናል መሆን አለመሆኑን፣ በሁለተኛነት የቴሌግራም አካውንታችሁ ሀክ እንዳይደረግ ማድረግ ትችላላችሁ። ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ ቀጣይ ሌላ እንዲሰራላችሁ የምትፈልጉት ቪዲዮም ካለ በኮመንት መጠየቅ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።